ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በፍጥረት ሁሉ አንደበት የምትመሰገን በመላእክት በደቂቀ አዳም በካለ ፍጥረት ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ጠዋት እኮ ነው ቅዳሴ ሥጋ ወነፍስ ነፍስን ሥጋን የምታከብር ኢየሱስ ክርስቶስ ምስጋና ላንተ ይሁን። ለዕሩቃን ልብስ ለተራቆቱት ምናቸው ልብሳቸው እና ይህን ስም አትፍሩ፣ ጠላት ነው ከልባችን ከሕይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። ቤተክርስቲያናችን ግን ኢየሱስ ክርስቶስን እንዳልሰበከች አድርጎ ወተቱን አጥቁሮ ማሩን አምርሮ ማሳየት ግን ነውር ነው። ጠዋት ዓለም ተኝቶ ሲያንኮራፋ ካህናት አባቶቻችን ጣፋጭ ስሙ ቀስቅሷቸው የነግ ምስጋና እናቀርብልሃለን አንደበቴ ይላል። የክርስቶስን ስም ሲጠራ ማር ጠብ 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 ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታቸው እንደ ማር አይጣፍጣችሁ ወይ? ዝም ብላችሁ አባታችን ነው ሰምት ነው የምትሉት። ገና አባቴ ስትሉት ምን ይሆናል? አንደበታችሁ ማር ማር ይለዋል፣ ይጣፍጠዋል። መቅደሱን የሚከፍቱት በማን ስም ነው? በራሱ በክርስቶስ ስም ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይነውት የኪዳን ምስጋና። እናንተ ደግሞ እንደ ማርያም መግደላዊት አይደል ሴቶች በተለይ ወደ መቃብሩ ገስግሳ እንደምትሮጥ እኔ እናቶችን ሳያቸው ሌሊት እንደዛ ነው። ክርስቶስን ናፍቃ እንደምትገሰግስ እናንተም ስሙን ናፍቃችሁ አይደል እንዴ ቅዱስ እግዚአብሔር የሚለውን ኪዳኑን ለማድረስ። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው ይላል። እረኛ በግን ይበላል እንጂ በግ እረኛን ይበላል? ኢየሱስ ክርስቶስ ግን ቸር እረኛ ስለሆነ በጎቹ ራሱ በሉት፣ ራሳቸው ምን አደረጉት? ልብስ አደረጉት ይላል። ጌታ ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው። የክርስቲያኖች ሁሉ ደስታ ነው። የቤተ ክርስቲያን ሁሉ ሽልማቷ ጌጧ ማን ነው? መድኃኔ ዓለም ክርስቶስ ነው። ኢየሱስ ክርስቶስ ለሚጠራው ስሙ ምንድነው? የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ የቆረባችሁት ለማለት ነው። ሥጋውን የበላችሁ ደሙን የጠጣችሁ ይሄ የሕይወትን እንጀራ ያጣጣማችሁ ይሄ የሕይወት ውሃ በጉሮሮአችሁ የተቀዳ ንዑዳን ክቡራን ናቸው። ኢየሱስ ክርስቶስ በጋ መድኃኒት ለዘይሰዎ ለካህኑ ነው ለሚሰዋው ኢየሱስ ክርስቶስ የመድኃኒት በግ ነው ይላል። ከማር ወለላና ከስኳር ይልቅ ይጣፍጣል። ማር ይሰለቻል አይሰለችም? ጣፋጭ ነገር ማር ነው ወይም ስኳር ነው። እናንተ ደግሞ አይስክሬም ነው የምታውቁት። ይጠገባል፣ ይሰለቻል። ይሄ ስም ግን አይሰለችም። ቤተ ክርስቲያን ለ2000 ዓመት ዓለም እስኪያልፍ ድረስ ታመሰግነዋለች። ማይሰለች ስም ነው። በአርያም ባለች በመቅደስ መጋረጃ ውስጥ በስም ከተጻፍን ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ይላል። ስለዚህ ሞትን ስለሚያስደነግጠው ስለ ኢየሱስ ክርስቶስ ስም ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ያለ ማቋረጥ ለ2000 ዘመን ሰብካለች። ይህንንም ዕውቀት እንድታገኝ የፈቀደ ማን ነው? ራሱ እግዚአብሔር መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ጀምራችሁ ብታነቡ የኢትዮጵያዊ ጀንደረባ በንግስት እንደኬ ላይ በገንዘቧ ላይ የሰለጠነ ሹሟ የኢሳይያስን መጽሐፍ በሰረገላ ላይ ተቀምጦ ያነብ ነበረ። ኢትዮጵያውያን አንባቢያን ነበሩ። የዛሬውን ያርገውና ማለት ነው። እና አንባቢ ነበረ። ደግሞ የሚገርመው ኢየሩሳሌም ለመዝናናት አይደለም ሄደው፣ ለሽርሽር አይደለም ሄደው። ሉቃስ ሲጽፍልን ሊሰግድ ነበር ይላል። ለምንድነው? ለአምልኮት ነበረ። ስለዚህ ኢትዮጵያውያን ብሉይ ኪዳንን አስቀድመው የተቀበሉ በመሆናቸው መጽሐፈ ሄኖክንና የነቢያት መጽሐፍ በእጃቸው ስለገባ የኢሳይያስን መጽሐፍ በተለይ ስለ ክርስቶስ ሕማማት የሚያስረዳውን ሲያነብ ራሱ መንፈስ ቅዱስ ፊልጶስን ይህ ሰረገላ ተከተለው አለ። ይሄን ያለ ማን ነው? መንፈስ ቅዱስ። እስቲ በሉ በቃ ኢትዮጵያ መምህር ማን ነው ማለት ነው? እግዚአብሔር መንፈስ ቅዱስ ነው። ተከተለው አለው። ምታነበውን ታስተውለዋለህ አለው። ኧረ የሚመራኝ ሳይኖር እንዴት አውቃለሁ ብሎ ይመልስለታል። እዚህ ላይ ዕውቀት 4 ነገሮችን እንዳካተተ ከጀንደረባው እንረዳለን። የመጀመሪያው በፍልስፍናው ትምህርት ዕውቀት 4 ነው ይላሉ። ወይም አዋቂዎች 4 ናቸው። ስንት ናቸው? አንደኞቹ ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይባላል። ገባችሁ? ያውቃሉ፣ ማወቃቸውን የሚያውቁ። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ።
አራተኞቹ አያውቁም፣ አለማወቃቸውንም አያውቁም። ስለዚህ ፈላስፎቹ ምን ይላሉ? ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማር ይላሉ። ይሄ በጣም ትልቅ ትምህርት ነው። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። እነሱ መቀስቀስ ብቻ ነው፣ ማንቃት ነው የሚያስፈልገው። ሶስተኞቹ ግን አያውቁም፣ አለማወቃቸውን ያውቃሉ። ልክ እንደ ጀንደረባው ማለት ነው። የሚተረጉምልኝ ሳይኖር እንዴት አውቃለሁ አለ። እነዚህ ሰዎች ይጠይቃሉ፣ ማስረዳት ይቻላል፣ ፊልጶስ እንዳደረገው። አራተኞቹ ግን አያውቁም፣ አለማወቃቸውንም አያውቁም። ስለዚህ እሱ በዛ ካለፈ አንተ መንገድ አቋርጠ በዛ አለፍ ይላል። የፍልስፍና ሕግ ነው ነግራችሁና ከዛ በኋላ ስለ ጌታ ወንጌል አምልቶ አስፍቶ ሲያስተምረው ልክ ውሃ ዳር ሲደርሱ እግዚአብሔር ያሳያችሁ፣ ውሃ ዳር ሲደርሱ ተጠመቅ እንኳን አላለውም። ነዋማይ ማን ከላኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። አቤት ኢትዮጵያውያን! ያን ጊዜ በፍጹም ልብ ብታምን ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የማን ልጅ? በቃ የወንጌሉ ዓላማ ይሄ ነው። ኢየሱስ ክርስቶስ የማን ልጅ? ጴጥሮስ ይሄን መልስ የመለሰው የክርስቶስ የቃሉን ትምህርት የእጁን ተአምራት አይቶ ነው። ኢትዮጵያዊ ጀንደረባ ግን ምንም ሳያይ በዛች ስብከት ብቻ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን አደረገ? አመነ። ጴጥሮስ ይሄን ምስክርነት ሲሰጥ ነው ይሄንን አለ፣ ስጋና ደም አልገለጸልህም። ማን ገለጸልህ? የሰማያዊ አባቴ ነው። ስለዚህ አንተ መሰረት ነህ። በዚህ መሰረትነት ላይ ቅድስት ቤተክርስቲያንን ሰራታለሁ፣ የገሃነም ደጆች አያነዋውጿትም። ለጴጥሮስ የተገባው ቃል ኪዳን ለጀንደረባውም ተገብቷል። ደስ ብሎት ይሄን የምስራች ወንጌል ይዞ ወዴት መጣ? ወደ ሀገራችን ወደ ኢትዮጵያ መጣ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የክርስቶስን ስም ስትሰብክ ስንት ዓመት ሆናት ማለት ነው? 2000 ዘመን አስቆጠረች። ስለዚህ ቅዳሴ ላይ ምን ይላል? በአርያም ባለች በመቅደስም መጋረጃ ውስጥ በስም ከተጻፈ በምን በቃ በክርስቶስ ምን ተብለናል? ክርስቲያን ተብለናል። በመሲህ መሲሐውያን ተብለናል። ስለዚህ ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ምን ይደንግጥ? አዎ መልአከ ሞት ደንግጧል። ትምህርተ ቡአት የሚባል መጽሐፍ አለ በቤተ ክርስቲያናችን። ጌታ በአካለ ነፍስ ወርዶ ነፍሳትን ሲያወጣ ሰይጣን ማን ነው ይሄ እያለ ሲመራመር ቆይቶ መጨረሻ ላይ ምን አለ? ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ። ድል የነሳኝ ማን ነው አለው? የተሰቀለው ኢየሱስ ክርስቶስ ነው አለ። ስለዚህ ሊቃነ አጋንንት፣ ሰራዊት አጋንንት፣ መልአከ ሞት የሚፈራው የሚንቀጠቀጠው የማንን ስም ሲሰማ ነው? የክብር ባለቤት የኢየሱስ ክርስቶስን ስም ሲሰማ ነውና ያንተን ስም ሰምቶ ሞት ይደንግጥ፣ ቀለያት ይሰንጠቁ ይላል። የክርስቶስ ስም ቀለያትን ይሰነጥቃል፣ ጠላትም ይደንግጥ ይላል። ማንን ያስደነግጣል? ኢየሱስ ክርስቶስ የሚለው ቃል ሲሰማ ማን ይደነግጣል? አጋንንት ይደነግጣሉ፣ ጠላት ይርበተበታል፣ ጠላትም ይደንግጥ፣ የጥፋት መንፈስም ይንቀጥቀጥ ይላል። ምን አይነት መንፈስ? ሚያጠፋ ሚገድ ሚያወድም መንፈስ ሁሉ የኢየሱስ ክርስቶስ ስም ሲጠራ ይንቀጠቀጣል፣ ከይሲም ይወገድ ይላል። ከይሲ የተባለው ማን ነው? ጥንተ ጠላት ሰይጣን ነው። አለማመን ይራቅ እያለ ይቀጥልና መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ ይላል። በኢየሱስ ክርስቶስ ስም መርዝ ያለው ፍጥረት ሁሉ ምን ይሆናል? ይበተናል። ለዚህ ነው የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ለሐዋርያት ምን አላቸው? እባቦችን ይይዛሉ፣ የሚገል ነገር ቢጠጡ አይጎዳቸውም ይላል። ስለዚህ መርዝ ቢቀመም መርዝ ቢበጠበጥ እነ ቅዱስ ጊዮርጊስ የኢየሱስ ክርስቶስን ስም ጠርተው መርዙን ሲጠጡት ምን አላደረጋቸውም? አልጎዳቸውም፣ አልገደላቸውም። ስለዚህ ይህ ስም ታላቅ ስም ነውና በእውነት ቤተክርስቲያናችን አቤቱ ለአዕይንተ ልቡናችን ውሳጣዊ ብርሃንን ስጥ፣ እያሰቡህና ላንተ እየተገዙ አንተን ለይተው ያከብሩ ያመሰግኑ ዘንድ ብላ እድላቸው አንተ ብቻ ነህና። እድላቸው ማን ነው? ኢየሱስ ክርስቶስ ነው። የዚህ ቤተክርስቲያን እድል ፈንታዋ፣ ጽዋ ተርታዋ ከጉልላቷ እስከ መሰረቷ ከቅጽሯ እስከ ውስጧ ድረስ ማን ይሰበካል? ኢየሱስ ክርስቶስ ብቻ ይሰበካልና ይህ ስም ታላቅ ስም ነው። ስለዚህ ቅዱስ ስም ሞትን ስለሚያስደነግጠው ስም፣ ከይሲን ስለሚያስደነግጠው ስም፣ የጥፋት መንፈስን ስለሚያንቀጠቅጠው ስም ለመጀመሪያ ጊዜ የተናገረው አባታችን ሄኖክ ነው። ማን ነው?
ድገሙት እስቲ። ሄኖክ ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ የመብረቅን የነጎድጓድን ምስጢር የተናገረ እግዚአብሔር ከዓይነ ሞት ሰውሮታል። ለመጀመሪያ ጊዜ ስለ ታላቁና ቅዱስ ስሙ እግዚአብሔር ገለጠለት፣ ለእኛም ይግለጥልን። ምዕራፍ 20 ላይ እንዲህ ይላል፣ በደንብ አስተውሉ። ይሄ ትምህርት ቀላል ትምህርት አይደለም። እስከ ሕይወት ፍጻሜያችሁ መጠቀም አለባችሁ። ምን ይላል? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ነው ይላል። በጣም አስተውሉ። ልዑል በምን በኖረ ጊዜ? በጌትነት በኖረ ጊዜ መንፈስ ቅዱስ ነው የሚገልጥለትና ወይም በማኅፀነ ድንግል ሲያድር ያየዋልና ለቅዱሳን የገለጠው። ለማን የገለጠው? ለቅዱሳን መላእክት የገለጠው ታላቅ ስሙ ነው። የመሐላ ራስ በጣም ፍጻሜ ማለት ነው። ሰው በቃ በእግዚአብሔር ከማለ ከዛ ውጭ የሚምልበት አለ የለም፣ ፈጣሪ ስለሆነና የመሐላ ራስ አለ የክስብኤል የስሙ ቁጥር ይህ ነው። ሊቃውንት ሲያስተምሩን ክስብኤል ማለት አምላክ ወሰን ማለት ነው። ሰው የሆነ አምላክ። እስቲ በሉ ይሄ ማን ነው? የክብር ባለቤት ኢየሱስ ክርስቶስ ነው። ለዚህ ነው ቤተ ክርስቲያናችን በጠዋት ምስጋናዋ መልክአ ኢየሱስ ላይ ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ፣ እግዚአብሔር አስቀድሞ በዙፋኑ ያስቀመጠው የማይከዳ የመሐላ ስም ለሆነ ለስም አጠራር ምን ይገባል? ሰላምታ ይገባል። ሄኖክ እኮ ያለውን ነው። የማይከዳ የመሐላ ስም ነው። እሱ ማን ነው? ኢየሱስ ክርስቶስ ለዳዊት ባሕረ ከርሱ ይሆዱ ባህሪ ማን አለ? ይሆዱ ባህሪ ኢየሱስ ክርስቶስ የስምህን አክሊል ኢያሱ ተቀዳጅቶ የጠላትን ሀገር ምን አደረገ? አፈረሰ። ኢያሱ ማለት መድኃኒት ማለት ነው። ኢየሱስስ ማለት ምንድን ነው? መድኃኒት ማለት ነው። ያ አማናዊ ነው፣ ያ ምሳሌው ነው። ምሳሌውን ይዞ የጠላትን ሀገር ካፈረሰ አማናዊውን ስም ብንይዝ ደግሞ የሞትን ደጅ ምን እንላለን? እናፈርሳለን። ስለዚህ ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ ካለ በኋላ ሄኖክ ምን አለ? ስሙም ቤቃ ይባላል። እስቲ በሉት። በጣም ትልቅ ስም ነው። ቤቃ ማለት ሊቃውንት ሲተረጉሙት ሁለተኛው አካል ወልድ የተጠራበት ቃል ቀዳማዊ መቅደመ ቃል በቀዳሚ ሐለወ ቃል በመጀመሪያ ምን ነበረ? ቃል ነበር ይላል። በመጀመሪያ ምንድን ነው? እሱ ማን ነው? ቁጥር 14 ላይ ቃል ሥጋ ሆነ በእኛም አደረ ስሙም ቤቃ ይባላል ካለ በኋላ አስተውሉ። ይኸውም ቅዱስ ሚካኤልን እንዲህ አለው ይላል። ማንን? በጣም ከባድ ነው። ያን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስም ግለጥላቸዋል። በቃ ይሄ ስም ነው። የተሰወረውን ስም ግለጥላቸው። የተሰወረውን ሁሉ ለሰው ልጆች ያሳዩ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ። ምን ማለት ነው? አጋንንት ናቸው። ለሰው መገለጥ የሌለበትን ነገር በዛ ዘመን መጥተው ገልጠዋል። ልክ ይሄ ስም ሲጠራ ምን ይላሉ? ይንቀጠቀጣሉ ማለት ነው። በጣም ይፈራሉ። ስለዚህ አጋንንት የሚንቀጠቀጡለት ስም ይሄ ነው። በመሐላ ጊዜ የጠሩት ዘንድ ግለጥላቸው ካለ በኋላ ምን ይላል? ኃይለኛ ነው ይላል። ምንድን ነው? ከባድ እኮ ነው። ኃይለኛ ነው፣ የጸና ነው ካለ በኋላ የዚህ መሐላ ኃይሉ ይህ ነው። ይህም አለ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው። ደስ ይበላችሁ። አካ ሚካኤል እጅ ላይ ማለት ነው። የዚህ ስም የተሰወሩ ምስጢሮች እነዚህ ናቸው። በስሙም ጸኖ፣ በዚህ ስም ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበር ይላል። ማን እጅ ላይ ተጻፈ? ሚካኤል። እስቲ በሉ። ስመ መሐላ ዘጸበጠ፣ የመሐላ ስምን ለጨበጠ መዳፍ ሰላምታ ይገባል ትላለች ሚካኤል። እስቲ በሉ። አካ አለ ሁለቱም ጋር። ሚካኤል ማለት መኑ ከመእግዚአብሔር መኑ ከመልዑል ማለት ነው። ቅዱስ ሚካኤል አይለየን። ማን እንደ እግዚአብሔር። እስቲ በሉ። ይሄ ስም የተሰጠው ለምን ይመስላችኋል? እግዚአብሔር ባወቀ ነው ይሄን ስም የሰጠው። እያንዳንዱ መልአክ የተሰጠው ስም ማን ባወቀ ነው? ለምንድን ነው ሚካኤል የሚለው ስም የተሰጠው? ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ኤል እግዚአብሔር። ሚካኤል ማለት በአንድ ላይ ሰይጣን እኔ አምላክ ነኝ እኔ ልዑል ነኝ ብሎ ሲነሳ ማን እንደ ልዑል ማን እንደ እግዚአብሔር ብሎ ሰይፉን መዞ የሚዋጋው የመጀመሪያው መልአክ እሱ ስለሆነ አስቀድሞ እግዚአብሔር ባወቀ ስሙን ማን አለው? ሚካኤል አለው።
በጣም ይገርማል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመጽሐፈ። ያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋራ ሱታፊ አድርጓልና ለስም አጠራር ምን ይገባል? ሰላምታ ይገባል። ቤተክርስቲያናችን የምትለው ነው። አካ ማለት ምን ማለት መሰላችሁ? አ ማለት አልፋ ማለት ነው። እ ማለት ደግሞ ኦሜጋ ነው። ከ ማለት ዋዌ ነው። ከመ ማለት ነው። አልፋና ወ ማለት ነው። ይቅርታ፣ አልፋና ኦሜጋ። እስቲ በሉ አልፋና ኦሜጋ ማን ነው? ራሱ ክርስቶስ ነው። ለዮሐንስ ምን አለው? አነ ውእቱ አልፋ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛውም እኔ ነኝ። ሞቼ ነበርኩ አለ። ምን ብዬ ነበር? እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ተናገረ። ስለዚህ ስም በዚህ ስም ሰማያት ጸኑ። በዚህ ስም አለ ሄኖክ ባህር እንትኗን መስፈርቷን ሳታጎድል ምን ትላለች? ትፈሳለች። በዚህ ስም እቺ የምታዩት ጨረቃ፣ ቀን ላይ የምታዩት ፀሐይ፣ በሰማይ ላይ የሚያበሩት ከዋክብት ሁሉ ጸኑ። ይህ ስም ብቻ ነው ይህንን ያጸናው። ይሄ ስም ጽናት ነው። ይሄ ስም ኃያል ነውና ያንተን ስም ሰምቶ ምን ይደንግጥ? ሞት ይደንግጥ። አያችሁ፣ ቤተክርስቲያናችን ክርስቶስን ትሰብካለች። ነቢያት ስለ ስሙ በጣም የሚገርም ነገር ተናግረዋል። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልደለነ፣ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል ካለ በኋላ ስሙም ድንቅ አለው። አቤት ደስ ሲል! ስሙ ምን? እስቲ ድገሙት። በቃ የሚያስደንቅ ስም ነው። ከድንቅ በላይ ድንቅ ይሄ ብቻ ነው። ከኃይልም በላይ ኃይል ይሄ ብቻ ነውና ስሙም ድንቅ ነው በማለት መሰከረ። ታዲያ ነቢያት ስለ ስሙ ድንቅነት እነ ሄኖክ እነ ኢሳይያስ ሌሎችም ነቢያት ሲናገሩ መጥተው ልክ ዘመኑ ሲፈጸም ቅዱስ ገብርኤል ወደ ቅድስት ድንግል ማርያም ተላከና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ ብሎ ገለጠው። ክብር ለዚህ መልአክ ገለጠው። ኢየሱስ ትይዋለሽ ስሙን። ለመጀመሪያ ጊዜ ይህን የሰሙ ጆሮዎች የማን ጆሮዎች ናቸው? የቅድስት ድንግል ማርያም ጆሮዎች ናቸው። መድኃኒት የሆነውን ስሙን፣ ድንቅ የሆነው ስሙን፣ ብርሃን የሆነው ስሙን፣ ሕይወት የሆነውን ስሙን የሰሙ ጆሮዎቿ በእውነት ምን ያህል የከበሩ ነበሩ። ኢየሱስ የሚለው ስም ብቻ ንባብ ነው። ታዲያ ቅዱስ ገብርኤል ለዮሴፍ ይገለጥና በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ብሎ ኢየሱስ ማለት መድኃኒት መሆኑን ለማን ነገረው? ለአረጋዊው ዮሴፍ። ንባቡንም ትርጓሜውንም ማን ነገረው? ቅዱስ ገብርኤል። ቅዱስ ገብርኤል የትርጓሜ መምህር ነው ማለት ነው። ንባቡን ኢየሱስ ብሎ ትርጓሜውን ደግሞ ዘያድኅኖሙ ለሕዝቡ ኃጢአቶሙ ወገኖቹን ከኃጢአታቸው የሚያድናቸው ኃይሎ ለስም ወፍካሬው አብጽሐ ገሃደ ቅዱስ መልአክ ይላል። ስለዚህ ቤተክርስቲያናችን በእውነት ከስም በላይ የሆነውን ስም ሁል ጊዜ ምን ትላለች? ታከብራለች። ቤተክርስቲያናችን ይህን ቅዱስ ስም የጻፈችው የት ላይ እንደሆነ ታውቃላችሁ? እቺ ታላቋ በክርስቶስ ደም የተመሰረተችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅዱስ ሥጋውን ክቡር ደሙን በሚሰዋበት በቅዱስ ምሥዋዑ በቃል ኪዳኑ ታቦት ላይ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ብላ እቺ ታላቅ ቤተክርስቲያን ጻፈች። ክብር ለቤተክርስቲያን። ቤተክርስቲያኗ በእውነት ትደንቃለች እና በአራት ወንጌላት ላይ ነቢያት ስሙን ጻፉ። እያንዳንዱ ስም ሞትን ያስደነግጣል። እያንዳንዱ ስም ጥርጥርን ያርቃል። እያንዳንዱ ስም ብርሃን ለምእመናን ይሆናልና እስቲ ቤተክርስቲያናችን በተለይ አራቱ ወንጌላት ላይ የተጻፉትን ስሞቹን ባጭሩ ልንገራችሁ። የዳዊት ልጅ ይለዋል። እስቲ በሉ። የአብርሃም ልጅ ክርስቶስ፣ ኢየሱስ፣ አማኑኤል፣ ተወዳጅ ልጅ፣ የእግዚአብሔር ልጅ፣ አይዟችሁ፣ የሰው ልጅ፣ የአይሁድ ንጉሥ፣ የናዝሬቱ ኢየሱስ። ይሄ የተጻፈው በማቴዎስ ወንጌል ላይ ብቻ ነው። ማርቆስ ላይ ስትመጡ ድንጋይና የማዕዘን ራስ ይለዋል፣ የእስራኤል ንጉሥ ይለዋል። ሉቃስ ላይ ስትገቡ ደግሞ የልዑል ልጅ፣ ቀርነ መድኃኒት፣ የመድኃኒት ቀንድ፣ ከላይ የመጣ ብርሃን፣ አቤቱ የተመረጠ ልጅ፣ ሕያው ብሎ ቅዱስ ስሙን ሉቃስ ይጽፍልናል። ወደ ዮሐንስ ወንጌል ስትገቡ አቤት ቃል ይለዋል፣
አንዱ ልጅ ይለዋል፣ ረቢ ይለዋል። ማን ይለዋል? ኒቆዲሞስ ያለውን እኮ ነው። ረቢ መሲህ ይለዋል፣ ልጁ ይለዋል፣ የእግዚአብሔር በግ ይለዋል፣ እግዚአብሔር ይለዋል፣ መርአዊ ሙሽራ ይለዋል፣ የዓለም መድኃኒት ይለዋል፣ የእግዚአብሔር እንጀራ ይለዋል፣ የሰማይ እንጀራ ይለዋል፣ የሕይወት እንጀራ ይለዋል፣ የዓለም ብርሃን ይለዋል፣ አነ ይለዋል። ራሱ እኔ ማለት ነው። አነ ውእቱ 7 ጊዜ በዮሐንስ ወንጌል ላይ ተጠቅሷል። መልካም እረኛ ይለዋል። እውነተኛው እረኛ ማን ነው? ኢየሱስ ክርስቶስ ነው። ትንሣኤና ሕይወት ይለዋል። መንገድ፣ እውነት፣ ሕይወት በሚለውና እውነተኛ የወይን ግንድ ይለዋል። እውነተኛ የምን ግንድ? ቅርንጫፎቹ ቅዱሳን ሐዋርያት ናቸው ማለት ነው። በዚህ ስንደነቅ በሐዋርያት ሥራ ላይ ደግሞ ቅዱስና ጻድቅ የሕያዋንና የሙታን ፈራጅ ይለዋል። በጳውሎስ መልእክታት ብዙ ነው። ጌታ ይለዋል፣ መድኃኒት ይለዋል፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ በጋ ፋሲካ፣ ኋለኛው አዳም፣ የቤተ ክርስቲያን ራስ፣ ሕያው አምላክ፣ በኩር፣ ሐዋርያ፣ ታላቅ ሊቀ ካህናት፣ የእምነታችን ራስና ፈጻሚ፣ የነፍስ እረኛና ጠባቂ፣ የእረኞች አለቃ፣ የሕይወት ቃል፣ የአብ ልጅ፣ የእግዚአብሔር አንድያ ልጅ ተብሎ ስሙ ተጠራ። ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። መጨረሻ በጣም የሚደንቃችሁ በዮሐንስ ራእይ ላይ በኩረ ሙታን ይለዋል። የምድር ነገስታት ገዢ፣ የታመነው ምስክር፣ የይሁዳ አንበሳ። የማን አንበሳ? አዎ መሲሁ፣ የእግዚአብሔር ቃል፣ የነገስታት ንጉስ፣ የጌቶች ጌታ ተብሏል። አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ፊተኛውና ኋለኛው፣ የዳዊት ስርና ዘር። እስቲ በሉት እኔ ኢየሱስ ክርስቶስ አለ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። የምን ኮከብ? ክብር ምስጋና ለስሙ እና ስሙ ሕይወት ነው፣ ስሙ ብርሃን ነው። ለዚህ ነው ቤተ ክርስቲያናችን ሌሊት ተነስታ ማንም ሳይነሳ እንቅልፉን ተኝቶ ሲያንኮራፋ ቤተ ክርስቲያናችን በጣም ለየት ባለ ዜማ የክርስቶስን የታምሩን መጽሐፍ አውጥታ ምን ትላለች? ኢየሱስ ክርስቶስ ጡመ ስም ለዘይጼዎ። ደስ አይልም? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ይህን የምትል ቤተ ክርስቲያን ብቻ ማነው ለዚህ ቤተ ክርስቲያን ኢየሱስን የሚሰብካት? ቀልደኛ። ኢየሱስ ክርስቶስ ለሚጠራው ስሙ ምንድነው? የጣፈጠ ነው። ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበሎ። ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። እስቲ ኢየሱስ ክርስቶስን የበላ እጅ አውጣ። እስቲ እጅ አውጣ። እሺ፣ አቤት አቤት አቤት! አላወቃችሁ? ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ የቆረባችሁት ለማለት ነው። ስጋውን የበላችሁ ደሙን የጠጣችሁ ይሄን የሕይወትን እንጀራ ያጣጣማችሁ ይሄ የሕይወት ውሃ በጉሮሮአችሁ የተቀዳ ንዑዳን ክቡራን ናቸው። ኢየሱስ ክርስቶስ በጋ መድኃኒት ለዘይሰዎ ለካህኑ ነው ለሚሰዋው ኢየሱስ ክርስቶስ የመድኃኒት በግ ነው ይላል። የምን በግ ነው? አቤት አቤት እንዴት ደስ ይላል! ምንድነው የሚያመለክተው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት ኢየሱስ ክርስቶስን ያወቅነው ስሙን ብቻ ሰምተን ሳይሆን ራሱ ኢየሱስ ክርስቶስን በላ ነው። ስጋው ገባ፣ የኢየሱስ ክርስቶስ ደም በጉሮሮአችን ተንቆረቆረ፣ ከደማችን ተዋሃደ። ደስ ይበላችሁ። በላ ነው፣ ጠጣ ነው፣ አወቅ ነው። እንዴ ሌላው እንዴት ሊያውቀው ይችላል? ሳይበላው ሳይጠጣው ሳይሰዋው እንዴም ፍሪዳ የት ያውቀዋል? ውሸት። የተሰዋው ስጋህን ተመግበን ትላለች ቤተ ክርስቲያን። ከደም ምንጭ እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ የቀራንዮ በግ ኢየሱስ ክርስቶስ ለላሄ ገጽከ ንትሜነ ከመ ንርአዮ የፊትህን ውበት እናየው ዘንድ እንመኛለን። የምንን ውበት? የቤተ ክርስቲያን ውበቷ ማን ነው? ሙሽራዋ ኢየሱስ ክርስቶስ ነው። ቤተ ክርስቲያን ሁሌ የኢየሱስ ክርስቶስን ውበት ለማየት ትናፍቃለች። መናፈቅ ብቻ ሳይሆን ምሷው ላይ ደግሞ በአርአያ ኅብስት በአርአያ ወይን ታየዋለች። ከዚህች የበለጠች ቤተ ክርስቲያን የት ትገኛለች? እስቲ ፊትህን በሉ እስቲ እናየው ዘንድ እንመኛለን። በቃ በጣም የተለየ ነው። ይሴኒ ለሃዩ እሙሉ ደዋለሚያው ውበቱ አለ ዳዊት ከሰው ልጆች ሁሉ ይልቅ ምን ይላል? ያምራል። ቤተ ክርስቲያናችን ይሄን አምላክ ነው ስብከት ብላ ታወድሰው እና ይህን ስም አትፍሩ፣ ጠላት ነው ከልባችን ከሕይወታችን ነጥቆ የወሰደው። ማጭበርበር ያውቅበታል። ቤተ ክርስቲያናችን ግን ኢየሱስ ክርስቶስን እንዳልሰበከች አድርጎ
ወተቱን አጥቁሮ ማሩን አምርሮ ማሳየት ግን ነውር ነው። ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በፍጥረት ሁሉ አንደበት የምትመሰገን በመላእክት በደቂቀ አዳም በካለ ፍጥረት ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ጠዋት እኮ ነው ቀዳሴ ሥጋው ነፍስን ሥጋን የምታከብር ኢየሱስ ክርስቶስ ምስጋና ላንተ ይሁን። ለዕሩቃን ልብስ ለተራቆቱት ምናቸው ልብሳቸው። እስቲ በሉ ለተራቆቱት። አንድ ጥያቄ ልጠይቃችሁ። አንድ እረኛ በጉን ይጠብቃል አይደለ? እረኛ ስራው ምን መጠበቅ ነው? በጎቹን መጠበቅ ነው። ከምን? ከቀበሮ ከተኩላ። ግን ጥቅሙ የበጎቹ ነው የእረኛው? አረናለሱ ሊባካች ይቀላል። እሺ የበጎቹ ካላችሁ ጥሩ። ምንድነው የሚጠቀሙት በጎቹ? እሺ አውሬ እንዳይበላቸው ጥሩ ነው። ግን ራሱ እረኛው ይበላቸዋል መጨረሻ ላይ። ያውም ደግሞ ቀበሮ ቢበላ ችግር የለውም አንዴ ነው ቢበላው። እኛ ግን ቆዳቸውን ሸልተን አንገታቸውን ቆርጠን ቀቅለን ጠብሰን ዘልዝለን ነው የምንበላቸው አይደል? ያው ነው። ቢቆዩም ቀበሮን ቢበላ እረኛም ቢበላ። ስለ ዮሐንስ አፈወርቅ ግን ምን ይላል መሰላችሁ? ወደፊት ሶስተኛው ሳምንት ብርሃን ይባላል፣ ኖላዊ ይባላል፣ ይቅርታ እረኛ ይባላል። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው ይላል። እረኛ በግን ይበላል እንጂ በግ እረኛን ይበላል? አረ መልሶ አይዟችሁ። ኢየሱስ ክርስቶስ ግን ቸር እረኛ ስለሆነ በጎቹ ራሱ በሉት፣ ራሳቸው ምን አደረጉት? ልብስ አደረጉት ይላል። ልጅነትን አገኙ። ለዕሩቃን ልብስ ቀዳሴ ሥጋው ነፍስ ቃል አብ ቅዱስ ብላ የምታመሰግን ማናት? እቺ ታላቅ ቤተክርስቲያን ናት። ክብር ለቤተክርስቲያን ከጉልላቷ እስከ መሰረቷ። ስብከት ማለት ይሄ ነው። በግብረ ሕማማት የመጀመሪያው ክፍል ላይ ስርጋዌ ነፍስነ ብሎ ይጀምራል። ወትፍሥሕተ ልብነ ወይቱ ስምከ ቅዱስ ኦ እግዚእ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው። የክርስቲያኖች ሁሉ ደስታ ነው። የቤተ ክርስቲያን ሁሉ ሽልማቷ ጌጧ ማን ነው? መድኃኔ ዓለም ክርስቶስ ነው ካለ በኋላ ኦድኩ ምድረ ወኩሎ ዓለመ ይረከብኩ እግዚኦ ስመ ጥዑመ ዘእንበለ ስመ እግዚእ ኢየሱስ ክርስቶስ። ዓለምን ሁሉ ዞርኩ፣ አቤቱ እንደ ጌታ ኢየሱስ ክርስቶስ ጣፋጭ ስምን አላገኘው። ምን አላገኘው? በዚህ ስም ነው እኮ ሰማዕታት የታረዱት። እነ እንጦንስ እነ መቃርስ ዋሻ ውስጥ ሆነው ብርዱ ውስጥ ሆነው ብርዱን ሳያውቁት ሰማዕታት አንገታቸው እየተቀረደደ ይሄ ስም ሕይወት ሆኗቸው ጣፋጭ ስም ሆናቸው ካለ በኋላ ስመ እግዚእ ኢየሱስ ክርስቶስ ይጥዕም እምጸቀዋ ማሮ ሶከር። እስቲ የጌታዬ በሉ እስቲ። የኢየሱስ ክርስቶስ ስም ከማር ወለላና ከስኳር ይልቅ ይጣፍጣል። ማር ይሰለቻል አይሰለችም? ጣፋጭ ነገር ማር ነው ወይም ስኳር ነው። እናንተ ደግሞ አይስክሬም ነው የምታውቁት አይደል? ይጠገባል፣ ይሰለቻል። ይሄ ስም ግን አይሰለችም። ቤተ ክርስቲያን ለ2000 ዓመት ዓለም እስኪያልፍ ድረስ ታመሰግነዋለች። ማይሰለች ስም ነው። እስመ ለመዓር ምን አለ ሊቁ? ከናፍሬ ያንጠበጠበ መዓረ ሶበቤ ስመ እግዚእ ኢየሱስ ክርስቶስ። አንደበቴ ይላል የክርስቶስን ስም ሲጠራ ማር ጠብ ይላል። በጸሎት ሰዓት አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስትሉ እኮ አንደበታችሁ እንደ ማር አይጣፍጣችሁ? ወይስ ብላችሁ አባታችን ሆይ ሰምት ነው የምትሉት? ገና አባቴ ስትሉት ምን ይሆናል? አንደበታችሁ ማር ይለዋል፣ ይጣፍጠዋል። እስመ ለመዓር ወለመና ወለሶከር አልቦሙ ጣዕም በኀቤ እምስመ እግዚእ ኢየሱስ ክርስቶስ አለ። ማር ቢሆን ስኳር ቢሆን ህብስት ቢሆን መና ቢሆን ከክርስቶስ ስም በቀር ለኔ ጣፋጭነት የላቸውም። ለዚህ ነው ካህናቱ ጠዋት መቅደሱን የሚከፍቱት በማን ስም ነው? በራሱ በክርስቶስ ስም ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይነውት የኪዳን ምስጋና። እናንተ ደግሞ እንደ ማርያም መግደላዊት አይደል? ሴቶች በተለይ ወደ መቃብሩ ገስግሳ እንደምትሮጥ እኔ እናቶችን ሳያቸው ሌሊት እንደዛ ነው። ክርስቶስን ናፍቃ እንደምትገሰግስ እናንተም ስሙን ናፍቃችሁ አይደል እንዴ? ቅዱስ እግዚአብሔር የሚለውን ኪዳኑን ለማድረስ እሱ ማን ነው? ዘተወልደ እማርያምም ቅድስት ድንግል ንድ ክብር ከሆነች ከድንግል የተወለደው የተጠመቀው የተሰቀለው
የሞተው የተነሳው ያረገው ዳግመኛ ምን የሚለው የሚመጣው። ታዲያ ካህኑ አቤቱ ሁሉን ለፈጠርክ ለማትመረመር ፈጣሪ ላንተ ሰውነታችንን እናስገዛለን። አቤቱ የነግ ምስጋና እናቀርብልሃለን። የምን ምስጋና? በጣም አይገርማችሁ? ዓለም ተኝቶ ሲያንኮራፋ ካህናት አባቶቻችን ጣፋጭ ስሙ ቀስቅሷቸው የነግ ምስጋና እናቀርብልሃለን። አቤት! ምስጋናው ደግሞ ይቀጥላል። አርምሞ የለውም፣ ስርዓት የለውም። አርምሞና ጽርዓት በሌለበት። አርምሞ ማለት ምን መሰላችሁ? ዝምታ ግዙ ስለሆነ ነው። ጽርዓት ማለት መቋረጥ። እየሰማችሁ ነው? በመላእክት ሳይቋረጥ የሚመሰገን ነው ስቡሕ ቅዱስ ተብሎ። ጽርዓት መቋረጥ የለም። አርምሞ ዝምታ። በሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የበለጠ ምስጋና እናቀርብልሃለን ብላ ቤተ ክርስቲያናችን ዓለም እስኪያልፍ ድረስ የንጉሷ የሕይወቷ የብርሃኗ የመሲሕ ወልደ እግዚአብሔርን ስም ትሰብካለች። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ብቻ። ክብር ለዚህ ቤተ ክርስቲያን። ማን ነው ስለ ኢየሱስ ክርስቶስ የሚነግራት? እስቲ ትንሽ ስለ ውስጡ አገልግሎት ልንገራችሁ። አሁን ኪዳነ ምሕረት ስትመጡ ከሩቅ ሆኖ የሚታያችሁ ምኗ ነው? ጉልላቷ ላይ ምን አለ? ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ። እኛስ የተሰቀለውን ክርስቶስን እንሰብካለን። ጉልላቱን ገና ከሩቅ ስታዩ ምንድን ነው የምታስበው? ቀራንዮ። መስቀሉን ስታይ የተሰቀለው የሾህ አክሊል ደፍቶ ጎኖቹ በጦር ተወግተው እጅና እግሩ በምስማር ተቸንክረው መሲሕ ክርስቶስን አምላክን ታየዋለ። ቤተ ክርስቲያን ግን ይህን አድርጋ ዝም አትልም። ይኸው ቀና ብላችሁት የሰገነው እንቁላል ወይም የሰጎን እንቁላል ትሰካለች። አሰካም አላታም እንዴ? የምን እንቁላል አለ? የሰጎን። ሰጎን ምንድነው? እንቁላሏ ቀፍቅፋ እስክታወጣ ድረስ አይኗን ከእንቁላል አትነቅልም። ከምኑ? ከእንቁላሏ አትነቅልም። ትንሽ ዞር ካለች ይሞታል። ድምፅ ሲያሰሙ ቀፍቅፋ ነው የምታወጣቸው። ስለዚህ ቤተ ክርስቲያናችን እናት ቤተ ክርስቲያናችን ይህን ማድረጓ ለምንድን ነው? ሁል ጊዜ አይናችሁ ቀራንዮ ላይ ይተከል ነው። አይናችሁ ምን ላይ ይተከል? በቃ አለቀ። መድኃኔዓለም ላይ ይተከል። ለዚህ ነው ቅዳሴ ላይ ንዘኑ ሞተከ፣ አቤቱ ሞትህን እንናገራለን፣ ትንሣኤህን፣ እርገትህን፣ ዳግም መምጣትህን እንዲህ እያል ደግሞ አንተን እናመሰግናለን ትላላችሁ። ታዲያ ቀራንዮን ታዲያ መስቀሉን እያሰባችሁ ወደዚህ ቤተ ክርስቲያን ጠጋ ስትሉ ቅድም እኔ ራሱ ስሳለም ጠጋ ብዬ እጅ ስነሳ በቀዳዳ ውስጥም ቢሆን መጀመሪያ የገባው የዕጣኑ ሽታ ነው አይደል እንዴ? እውነት ሐሰት? በቃ ሰብአ ሰገል ከሰጡት ስጦታዎች መካከል ምንድነው? ዕጣን ነው። ዕጣን የተስፋ ነው። ከሩቅ ይሸታል። እኛም ከሩቅ ሆነን መሲሑን እናሸተዋለን። ስጋው ይናፍቀናል፣ ደሙ ይናፍቀናል። ዕጣኑ በአፍንጫችን ቀዳዳ ሲገባ እፍረት ሙስ ክርስቶስን እናስባለን። አናስብም እንዴ? እናስባለን። ይህ በጣም ነው የምደነቀው። እንደውም በዮሐንስ ራእይ በጣም ይገርማችሁ ዕጣኑን እያቀረቡለት የሰማይ አገልግሎት እኮ ዕጣን አለ፣ ማዕጠንት አለ። ይሄ የሌለበት መቅደስ አይባልም። ጽና ይዘው መላእክት በፊቱ ምን ያቀርባሉ? ዕጣን። አዲስ ቅኔ ይዘምራሉ ይላል። እስቲ አዲስ ቅኔ ይበሉት። አዎ እኛም ወደ ቅኔ ማህሌቱ ዕጣኑ እየሸተተን ገባ ስንል ሊቃውንቱ ስታዩ ማንን ታያላችሁ? ባለቤቱ። እዚህ ሱፍ ያደረጉ ሰዎች አታይም። ሱፍ እንኳን ብናደርግ እኛ ዶክተሮች ነው ያምርብን ነበር። ይቅርባችሁ። እና ስትገቡ የምታዩት ምንድነው? በሊቃውንቱ አፍ ዘበመስቀሉ ተቀነወ ወለነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁን ሰብክ መድህነ። መላእክት ይቅርታ ነቢያት ትንቢት የተናገሩለት ጌታ በችንካር ተቸነከረ። መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት እርሱን እንሰብካለን እያሉ ሊቃውንቱ ይዘምሩለታል። ዝቅ ብለህ ስታይ ጊታር አታይም። ናይት ክለብ የምታገኘውን ጃዝ አታይም። ጊታር አታይም። ዝቅ ብለህ እጃቸው ላይ ስታይ ጸናጽል ታያለህ። መጽሐፍ ቅዱስ ላይ የተጠቀሰው ጫፉ ላይ ምን አለ? መስቀል። አረ ንገሩ ምን አለ? ቀዳዳውን ስትቆጥሩት 24 ነው። በ24ቱ ካህናተ ሰማይ መመስገኑን ታውቃለህ።
መቋሚያውን ስትመለከት ቀርነ በግ ነው የምንለው። የበግ ቀንድ ነው፣ ቆልመም ያለ ነው ጫፉ። የእግዚአብሔር በግ የተባለው መሲሁ ብቻ እንደሆነ ትረዳለህ። ከበሮውን ስትመለከተው ግርፋቱ፣ ጅራፉ፣ ከለሜዳውን ታያለህ። ከዚህ የበለጠ ኢየሱስ ክርስቶስን የሚያሳይ ቤተ ክርስቲያን በምድር ላይ አለ ካላችሁ ንገሩኝ። የለም። ቅድስቱ ላይ ቅኔ ማህሌቱ ላይ አግኝተኸው ወደ ቅድስቱ ስትጠጋ ቀና ስትል ከጽንሰቱ እስከ ምጽአቱ ተስሎ ታየዋለህ። በቃ ህሊና ይሄዳል። ጽንሰቱን ስታይ፣ መጸነሱን፣ ልደቱን ስታይ ቤተልሔም፣ ወደ ግብጽ ትሄዳለህ። ሲጠመቅ ዮርዳኖስ ትሄዳለህ። አረ እስከ ምጽአቱ በቀኙ እንዲያቆም ደግሞ ትመኛለህ። ነጫጭ ለብሶ ስታይ መጨረሻ የውስጥ ወደ ሆነው ወደ ታላቁ ወደ ቤተ መቅደሱ ውስጠኛው ክፍል ስትገቡ እናታችን ድንግል ማርያም መንበሩ ላይ አቅፈዋለች። ክብር ለአምላካችን አቅፈዋለች። ኪሩባዊ ሰረገላ ሰማይና ምድር የማይወስነውን አምላክ 9 ወር ከ5 ቀን በማኅፀኗ ለመሸከም ፍጥረታት የሚንቀጠቀጡለትን ጌታ በጀርባዋ ለማዘል በከናፍሯ ለመሳም የተመረጠች ውድ እናቱ ድንቅ እናቱ ኪሩባዊ ሰረገላ መንበሩ ላይ እቅፍ አድርጋ ይዛው መድኃኒዓለምን ታሳያለች። ደስ ይበልህ ነው ታሳያለች። ስዕሏን አይታችሁታል? መንበሩ ላይ ትኩር ብለህ ካየኸው እጇን አይታችሁታል? እንዲህ ነው እጇ። መራይተ ፍኖት ትባላለች። ትበሉ ወደ ልጇ ትጠቁማለች። ልጄን ይዩት ነው የምትለው። ልጄን ይዩት፣ በረከቷ ረድኤቷ ይደርብን። በቃ ከዚህ የበለጠ ምን አለ? በኋላ ደግሞ ትንሽ እንደ አይናችሁ ጥሩ አይን ከሆነ ዝቅ ብላችሁ ስትመለከቱ ቅዱስ ሥጋው በሚፈተትበት ክቡር ደሙ በሚቀዳበት መንበረ ታቦቱ ላይ ጻሕሉን ታየዋለህ። ቅዱስ ሥጋው የተቀመጠበትን ይህን ስታዩ ህሊናችሁ የት ይሄዳል? ቤተልሔም በረት ውስጥ ይሄዳል። ወይም ደግሞ ሥጋው 3 ቀን 3 ሌሊት ያደረበት የት ይሄዳል? መቃብሩ ጋር ይሄዳል። ጽዋውን ደሙ ተቀድቶበት ስትመለከት የክርስቶስ ጎን ትዝ ይላል አይደል? እርፈ መስቀሉን ስታይ ለንጊኖስ ቀኝ ጎኑን ሲበሳው ደምና ውሃ ትኩስ ደም ለመጠጣችን ንጹህ ውሃ ለጥምቀታችን ሲፈስ ታያለህ። ዝቅ ብለህ ደግሞ ብትመለከት ካህናት የሚያዩት ምስዋዑ ላይ ታቦተ ሕጉ ላይ አልፋ ወኦ ስሙ ተጽፎ እናያለን። እንደሱ ከዚህ የበለጠ ቤተክርስቲያን የለም። ይህ ብቻ አይምሰላችሁ እንዴ! እዚህ እኮ ጊታር፣ ጃዝ፣ ከረባት፣ ሱፍ አታይም። እያንዳንዱ ካህን በልብሱ ኢየሱስን ነው የሚሰብከው። አቋቋማቸውን እስቲ ተመልከቱ። ካቋቋማቸው በፊት ቤተክርስቲያናችን በስርዓቷ ምን ትላለች? የመቀደሻ አልባሳት ነጫጭ ይሁኑ፣ ቀለም የገባባቸው አይሁኑ። ይሄ ትልቁ የፍትሐ ነገሥት ስርዓት ነው። ለምን ሲባል ኢየሱስ ክርስቶስ በተወለደ ጊዜ፣ በተነሳ ጊዜ፣ ባረገ ጊዜ መላእክት ምን ለብሰው ታይተዋል? ነጫጭ ለብሰው ታይተዋል። የደስታ ወር ነው፣ የሐሴት ወር ነው። ክርስቶስ ተወልዷል፣ ለፍጥረት ሁሉ ደስታ ነው። ሞትን ድል አድርጎ ተነስቷል፣ ለፍጥረት ሁሉ ደስታ ነው። ወደ ሰማይ አድርጓል፣ ለፍጥረት ሁሉ ምንድነው? ደስታ ነው። በክርስቶስ ሥጋዌ ዓለም ከጨለማ ወደ ብርሃን ከእንባ ወደ ደስታ መመለሷን ልብሳቸው ላይ ታየዋለህ። አሁንም ትኩር ብለህ ስትመለከት ልብሳቸው ላይ መስቀሉ ተስሎ ታያለህ። እውነት ሐሰት? እስቲ ንገሩኝ። ኧረ መልሱልኝ። አዎ አቋቋማቸውን ደግሞ ልብ አድርገህ ተመልከተው። ካህኑ እዚህ ጋር ሆነው ይሄ ወደ ምዕራብ ነው የሚያሳየው። ካህኑ በዚህ ጋር ካሜራው አለበት ማለት ነው። ፊታቸውን ወደ ምስራቅ ሲመልሱ፣ ዲያቆኑ ደግሞ እንዲህ ሆኖ መንበሩ መሃል ሆኖ ፊቱን ወደ ምን ወደ ምዕራብ መልሶ አንድ ካህኑ በራስጌ ዲያቆኑ በግርጌ ሆኖ ስታይ ምን ትዝ ይልሃል? መቃብሩ ጋር አንዱ መልአክ ቅርታ በራስጌ አንደኛው መልአክ በግርጌ ነጫጭ ለብሰው ለቅዱሳት አንስት ሲያበስሩ የነበረውን ብስራት ታያለህ። ከዚህ የበለጠ የት ታየዋለህ? ክርስቶስን ከዚች ቤተክርስቲያን የበለጠ ማን ነው? ለዚች ቤተክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል? እናንተ እንደው የውስጡን ውደቱን ምኑን ተውትና እንደው የምታውቁት እንኳን ምስባክ
ምስባክ አለ አይደለ? የዳዊት መዝሙር ይሰበካል ወንጌል ከመነበቡ በፊት ዲያቆኑ 2 ጊዜ ይሰብካል መርጦ። ስንት? እኛ ደግሞ አንድ ላይ ሆነን 3 ጊዜ። በድምሩ ስንት? ኧረ መልስ 5። ዝም ብሎ 5 ይሆን አይደለም። 5500 ዘመን ሁሉ ስለ ክርስቶስ በነቢያት ትንቢት መነገሩ ሱባኤ መቆጠሩ ቤተክርስቲያን ለመመስከር ነው። ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉትን ነቢያትን ቤተክርስቲያን በዛ ሰብካለች። ልክ በ6ኛው ካህኑ ወንጌል ብለው ይወጣሉ። ምን ብለው ይወጣሉ? በ6ኛው ሺህ ሰው ሆኖ ወንጌልን የሰበከ ክርስቶስን ያመለክታሉ። ደስ ይበላችሁ። እንዴ ሕያዊት ቤተክርስቲያን ነው። ወንጌለ መንግስት ወደ መንግስተ ሰማያት መርታ የምታገባ ወንጌል እነሆ ብለው ለንፍቁ ይሰጡታል። አይሰጡም? አይታለ አይደለ? ለንፍቁ ደግሞ የሰጠኝን መልሼ ሰጠው መንግስቱ ጽድቆ ዘወፈን ያወፈይኩከ መንግስቱን ጽድቁን የሰጠኝን ሰጠው ብሎ ደግሞ ለዲያቆኑ ያስረክበዋል። መረካከብ አያችሁ። ካህኑ ለንፍቁ መስጠታቸው ጌታችን ቤተክርስቲያንን እንዲጠብቅ ባደራ ለማን ሰጥቷል? ለጴጥሮስ ሰጥቷል። ያልተቋረጠ የክህነት ሰንሰለት ነው። ይሄ ክህነት ሰንሰለት ከሌለ ስጋው ደሙ የለም። ገነትም መንግስተ ሰማያትም አትገቡም ካልበላችሁት ካልጠጣችሁት። ያቺን አልበጠስም። እሱ ደግሞ ለዲያቆኑ እንደሚያስረክብ ለእስጢፋኖስ አይደል? እስጢፋኖስ በረከት ይደርብና ገና እናከብረዋለን። ተመልከቱ። ይሄ ታዲያ በምኑ እንደው እውነት እንደው በደንብ እርገተ ዕጣኑን ብታዩት 13 ነው። በቁጥር ነው የምትሰብከው ቤተክርስቲያን። 13ቱን ሕማማተ መስቀል በስጋ ሙዝ መለኮት መቀበሉን 21 ጊዜ ካህኑ የባረኩ ክርስቶስ የተቀበለውን መከራ ማሰብ። ማን የተቀበለው? ለ21 ሰዓታት ማታ ሐሙስ 3 ሰዓት ተያዘ። ሌሊቱ 9 ሰዓት ሙሉ መከራ ነበር። አርብ ደግሞ ከጠዋት እስከ 9 ሰዓት ቅድስት ነፍሱን እስኪለይ 18 ሰዓት ሞላ። 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር ስንት ሆነ? 21። አቤት! በቁጥር ምሰብከው፣ በእርገተ ዕጣን ምሰብከው፣ በቡራኬ ምሰብከው ማናት? እቺ ቤተክርስቲያን ናት።